ተማር ልጄ ወገን ዘመድ የለኝ ሀብት የለኝም ከእጄ። Question number 64 64ኛው ጥያቄ እንዲህ ይላል Potato slices of equal weight were immersed in 4 different concentrations of salt solution. The solution were 1.5, 1, 0.5 and 0.1 molars. After a day, the potato slices were reweighed. Which potato slice weighs the least? ይላል ተማሪዎች አራት ሶሉሽኖች አሉ ይሄም የጨው ሶሉሽን ያዘ 1.5 1 0.5 0.1 በሆነው የጨው ሶሉሽን ውስጥ የድንች ቁርጥራጭ ቢደረግ ማለት ነው ከቀናት በኋላ ድንቹ ምንድነው የሚሆነው ይሄ ድጋሜ ቢለካ ድንቹ ወይም ቢመዘን የድንቹ ክብደት ምን ያክል ይሆናል ከዚህ ውስጥ የተለያዩ አራት ሶሉሽኖች አሉ ከነኚህ አራት ሶሉሽኖች ውስጥ ከተነከረው የድንች ቁርጥራጭ አነስተኛ የሆነ ክብደት ያለው የትኛው ነው which potato slice weighs the least ይላል ተማሪዎች የትኛው ነው የሚሆነው አራት ሶሉሽኖች አሉ ከነኚህ አራቱ ሶሉሽኖች በየትኛው ነው የድንቹ ክብደት አነስተኛ የሚሆነው ስለዚህ ከነኚህ ከአራቱ ምርጫዎች ሊሆን የሚችለው በየትኛው ሶሉሽን ላይ ነው የድንቹ ክብደት የሚቀንሰው በጠንከር ባለው የጨው ሶሉሽን ላይ ሲደረግ የድንቹ ክብደት ይቀንሳል ስለዚህ ጠንከር ያለው ሶሉሽን ከነኚህ ከአራቱ 1.5 ሞላርስ በሚለው ስለሆነ መልሳችን ባጭሩ A ይሆናል Question number 65 Suppose you took a container and divide into two halves by a membrane which is permeable to water and labeled the two halves as A and B. Finally, you added hypertonic solution in A and hypotonic solution in B. What will be the expected result of this experiment and the water level? ይላል ተማሪዎች ሶሉሽኖቹን A ላይ hypertonic solution ጨምራችኋል B ላይ hypotonic solution ከጨመራችሁ በኋላ የምታገኙት ውጤት ምን ሊሆን ይችላል በተለይም የውሃው መጠን so choice A B decreases B rise up C both A and B rise up D A remains constant የB ዋጋ ወይም የውሃው መጠን ይቀንሳል ነው የሚለው A ላይ B ላይ B መጠን ይጨምራል ነው የሚለው C ላይ M B ይጨምራል ነው የሚለው D A ባለበት ነው የሚሆነው ማለት ነው ስለዚህ መልሳችን ምንድነው የሚሆነው ተማሪ ከዚህ ጥያቄ የውሃ መጠን ምን ሊሆን ይችላል ስለ ሃይፐርቶኒክ እና ሃይፖቶኒክ ስናነሳ ቀደም አንስተናል ሃይፐርቶኒክ ሶሉሽን ማለት የውሃ መጠን ያነሰው ስለሆነ ሃይፖቶኒክ ደግሞ የውሃ መጠን የበዛው ሶሉሽን ስለሆነ ውሃ ደግሞ የሚፈሰው ከየት ወዴት ነው ውሃ ከበዛበት ወደ አልበዛበት ነው ወይም ከሃይፖቶኒክ ሶሉሽን ወደ ሃይፐርቶኒክ ሶሉሽን ስለሚፈስ የውሃ መጠን B ላይ ምንድነው የሚሆነው ይቀንሳል ምክንያቱም ውሃ የሚፈሰው ከB ወዴት ነው ወደ A ስለሆነ ወይም ከሃይፖቶኒክ ሶሉሽን ወደ ሃይፐርቶኒክ ሶሉሽን ስለሆነ የውሃ መጠን ይቀንሳል ማለት so our answer is choice A. Question number 66. Which one of the following plant species is endemic to Ethiopia? ከሚከተሉት የእጽዋት ዝርያ ውስጥ endemic የሆነው endemic ማለት በኢትዮጵያ ብቻ የሚገኘው የእጽዋት ዝርያ የትኛው ነው የሚለው ተማሪዎች እዚህ ጋር ምርጫውን ብቻ በማየት እንዲህ አይነት ጥያቄ ሲሰጣችሁ በተለይም ሳይንሳዊ የሆነ ስያሜ ለኦርጋኒዝሞች ለእጽዋት ለእንስሳት ሲሰጥ ጂነስ ኔም ስፒሺስ ኔም ተብሎ በሁለት ቃል ነው የተሰየመውና በቀላሉ ስማቸውን እንኳን የማታውቁት የእጽዋት ወይም የእንስሳ ዝርያ እንኳን ባይኖር ለምሳሌ ስፒሺስ ኔሙ አብሲኒካ የሚል ካገኛችሁ በቀጥታ ያ በኢትዮጵያ ብቻ የሚገኝ መሆኑን የሚያመለክት ነው ግልጽ ነው ተማሪዎች የኢትዮጵያ ቀድሞ ስሟ ማን ነው አቢሲኒያ ነው አቢሲኒያ ስለዚህ እዚህ ጋር ጂነስ ኔም እና ስፒሺስ ኔም ተቀምጦ ስፒሺስ ኔም መጨረሻው አብሲኒካ የሚል ካገኛችሁ በቀላሉ ሌላው እንኳን ስሙን እንኳን ባታቁት አራቱንም ስሙን እንኳን ባታቁት
መጨረሻ ላይ እዚህ አብሲኒካ የሚል ካገኛችሁ ያ የሚያመለክተው በኢትዮጵያ ብቻ የሚገኝ መሆኑን ስለሆነ በዚህ መልኩ እንድትይዙት ነው። ስለዚህ አሁን በቀላሉ መልሱ ምንድነው የሚሆነው? መልሳችን ቢ ይሆናል። Question number 67. Which one of the following national parks of Ethiopia is declared as the World Heritage Site and comprises endemic animals like ዋሊያ አይቤክስ ይላል። ከሚከተሉት የኢትዮጵያ ብሔራዊ ፓርኮች ውስጥ የዓለም ቅርስ ተብሎ የተገለጸና በዋሊያ አይቤክስ የሚታወቀው ናሽናል ፓርክ የትኛው ነው ተማሪዎች? የስ ኤ ሰሜን ማውንቴን ናሽናል ፓርክ፣ ቢ ባሌ ማውንቴን ናሽናል ፓርክ፣ ሲ ሪፍት ቫሊ ናሽናል ፓርክ፣ ዲ የንጉዲ ራሳ ናሽናል ፓርክ። የትኛው ነው? በዋሊያ አይቤክስ ይህንን ታውቁታላችሁ ብዬ ገምታለሁ። በዋሊያ አይቤክስ የሚታወቀው የአገራችን ብሔራዊ ፓርክ የትኛው ነው? ሰሜን ማውንቴን ናሽናል ፓርክ በሰሜን ኢትዮጵያ የሚገኘው ብሔራዊ ፓርክ ይሄ በዋሊያ አይቤክስ የሚታወቅ ፓርክ ስለሆነ መልሳችን ቾይስ ኤ ይሆናል። Question number 68. A mother milks her cow every morning and the milk usually forms crude after 3 days. What is the first step to investigate why this change happens? ምንድነው? አንዲት እናት በየጊዜው ጧት ላሟን ታልባለች ነው የሚለው አንድ ተመራማሪ ወይም አንድ ሳይንቲስት ከ3 ቀን በኋላ ወተቱ ይረጋል። ይሄ ለምን ይረጋል የሚለውን ነገር ወተቱ ለምን እንደሚረጋ ይሄንን ለመመራመር የሚያደርገው ጥናት ወይም እርምጃ ምንድነው ነው የሚለው እዚህ ጋር ተቀምጧል። አንድ ሳይንቲስት የሚሰራቸውን ሳይንሳዊ የሆኑ ስቴፖች ናቸው ማለት። ስቴፖቹ ምንድናቸው? ቾይስ ኤ ሪድ ሳይንቲፊክ አርቲክልስ አባውት ዘ ሪዝን ፎር ክሪዲንግ ኦፍ ሚልክ። የተለያዩ አርቲክሎችን ወይም የተለያዩ ግኝቶችን ያንን ሪዝኑን በማውጣት ወተቱ ምን እንደሆነ ያንን ማንበብ፣ የተለያዩ ጽሁፎችን ያንን ማንበብ ይላል። ቢ አስክ ኤ ኩዌስችን ዋይ ዘ ሚልክ ፎርም ክሩድ። ወተቱ ለምንድን ነው በሶስተኛው ቀን የሚረጋው ብሎ በጥያቄ መልክ ማስቀመጥ። ይሄ የመጀመሪያው ስቴፕ ነው የሚለው። ቾይስ ሲ ፎርሙሌት ሃይፖቴሲስ አባውት ዘ ሪዝን ፎር ሚልክ ክሩድሊንግ። ወተቱ በሶስተኛው ቀን ለምን ሊረጋ እንደቻለ የራሱን ግምት ወይም መላምት ማስቀመጥ። ይሄ የመጀመሪያው ስቴፕ ነው የሚለው። ቾይስ ዲ ቴክ አክሽን ቱ ፕሪቨንት ዘ ሚልክ ፍሮም ክሩድል። ወተቱ እንዳይረጋ ያንን መከላከል ይላል። ይሄ የመጀመሪያው ስቴፕ ነው የሚለው። ይሄ ነገር ለምን እንዲህ ተከሰተ ብሎ በጥያቄ ማስቀመጥ ይሄ የመጀመሪያው ስቴፕ ነው። ስለዚህ መልሳችን ቾይስ ቢ ላይ ያለ ሆናል። Question number 69. A drug efficiency test was conducted under similar setup on 2 groups of infected mice A and B. የመድኃኒት ውጤታማነትን ምርመራ ለማድረግ አይጦቹ ለሁለት ተከፍለው ግሩፕ ኤ ኮንትሮል፣ ግሩፕ ቢ ኤክስፐሪመንታል ግሩፕ ተብሎ ተሰይሟል። A student gave a placebo to the control group and the drug to experimental group. ምንድነው? አንድ ተማሪ ፕላሴቦ የሚባለው ልክ እንደ መድኃኒት ሆኖ ምንም አይነት ንጥረ ነገር የሌለው መድኃኒትነት የሌለው ለኮንትሮል ግሩፕ ነው የሰጠው። and the drug to the experimental group መድኃኒቱን ደግሞ በትክክል ኢንግሪዲየንት ያለው ለመድኃኒትነት የሚያገለግለው ለኤክስፐሪመንታል ግሩፕ አቀረበ። at the end the experimental group got better. በመጨረሻም ኤክስፐሪመንታል ግሩፕ የተሻለ ውጤት ታየባቸው። which one of the following is true about the result? ከሚከተሉት ውስጥ ትክክለኛ የሆነው ውጤት ወይም ሪዛልት የትኛው ነው? A the drug has an effect. መድኃኒትነት ያለው ወይም ድራግ ኢፌክት አለው ውጤት አለው ይላል። ቾይስ ቢ placebo has better effect. ፕላሴቦ የተባለው የተሻለ ውጤት አለው ነው የሚለው። ቾይስ ሲ the experiment was wrong. ኤክስፐሪመንቱ ትክክል አይደለም ነው የሚለው። ቾይስ ዲ conclusion cannot be reached. ኮንክሉዥን ግቡን አልመታም ነው የሚለው። የስ ከዚህ ኤክስፐሪመንት ተረዳላችሁ ብዬ ገምታለሁ። ሰው መድኃኒት ሲወስድ ነው አይደል ውጤት የሚያገኘው። ስለዚህ ድራግ ለኤክስፐሪመንታል ግሩፕ የተጠቀመው ድራግ ተማሪው ምን አግኝቷል ማለት ነው? የተሻለ ውጤት አግኝቷል። ስለዚህ መልሳችን ምንድን ነው የሚሆነው? ቾይስ ኤ ነው የሚሆነው።
ፕላሴቦ ምንም አይነት ውጤት የለውም መድኃኒትነት ስለሌለው ማለት ነው። ሲም ዲ የማይሆነ መልሳችን የሚሆነበት ምክንያት ይሄ ነው። ኩዌስችን ነምበር 70 ሰፖዝ ዩ ዲድ አን ኤክስፐሪመንት ኢን ባዮሎጂ ላቦራቶሪ ኤንድ ኒድ ቱ ሪፖርት ዩር ወርክ ቱ ዩር ባዮሎጂ ቲቸር። በባዮሎጂ ላቦራቶሪ ውስጥ አንድ ኤክስፐሪመንት አንድ ተማሪ ይሰራል። የሰራውን ኤክስፐሪመንት ለባዮሎጂ ቲቸሩ ሪፖርት ያቀርባል። which one of the following steps is correct to report the finding? ያ ተማሪ ያገኘውን ሪፖርት በምን አይነት ስቴፕ ተጠቅሞ ነው ለመምህሩ ያንን ግኝት የሚያቀርበው ነው የሚለው። ሳይንሳዊ የሆነ ኤክስፐሪመንት ሲሰራ አንድ ሳይንቲስት ወይም አንድ ተማሪ የሚሰራው ያንን ስቴፕ ተከትሎ ነው አንድ ጥናት የሚያጠና ሳይንቲስት ወይም ተማሪ ስራውን የሚሰራው ማለት ነው። ስለዚህ ከነኚህ ከአራቱ የትኛውን ተከትሎ ነው ግኝቱን ለመምህሩ የሚያቀርበው? ቾይስ ኤ ታይትል፣ ሃይፖቴሲስ፣ ፕሮሲጀር፣ ፕሪዲክሽን፣ ኮንክሉዥን፣ ሪዛልት፣ ኢቫሉዌሽን፣ አክኖሌጅመንት። መጀመሪያ ታይትል ርዕስ ይመርጣል። ሃይፖቴሲስ መላምት ነው። ከዚያ ፕሮሲጀር የሆነ ፕሮሲጀር የተጠቀማቸውን ነገሮች ስቴፕ ማለት ነው ያ ነው። ፕሪዲክሽን መተንበይ የሆነ ከሃይፖቴሲስ በተሻለ መልኩ እንዲህ ነው ብሎ መተንበይ። ኮንክሉዥን ድምዳሜ መስጠት። ሪዛልት ውጤቱን ማስቀመጥ። ኢቫሉዌሽን ያን መገምገም። ከዚያ አክኖሎጅመንት አለ ነው። በዚያ መልኩ ተከትሎ ነው ተማሪው የሚሰራው ነው የሚለው። ቾይስ ቢ ታይትል፣ ፕሪዲክሽን፣ ፕሮሲጀር፣ ሃይፖቴሲስ፣ ሪዛልት፣ ኮንክሉዥን፣ ኢቫሉዌሽን፣ አክኖሎጅመንት። ቾይስ ሲ ታይትል፣ ሃይፖቴሲስ፣ ፕሪዲክሽን፣ ፕሮሲጀር፣ ሪዛልት፣ ኮንክሉዥን፣ ኢቫሉዌሽን፣ አክኖሎጅመንት። ቾይስ ዲ ታይትል፣ ፕሮሲጀር፣ ሪዛልት፣ ሃይፖቴሲስ፣ ፕሪዲክሽን፣ ኢቫሉዌሽን፣ ኮንክሉዥን፣ አክኖሎጅመንት። ስለዚህ የትኛውን ስቴፕ ተከትሎ ነው ተማሪው ሪፖርቱን ለመምህሩ የሚያቀርበው? መጀመሪያ ታይትል ይመርጣል፣ የሚሰራውን ርዕስ ይመርጣል። ከዚያን ሃይፖቴሲስ የራሱን መላምት ያስቀምጣል በሚሰራው ነገር። ከዚያም ፕሪዲክሽን አለ፣ ይተነብያል፣ እንዲህ ነው ብሎ ይተነብያል። ፕሮሲጀር ስቴፑን ተከትሎ የሚሰራቸውን ነገሮች ይሰራል። ከዛ ሪዛልት ውጤት አለ፣ ኮንክሉዥን፣ ኢቫሉዌሽን፣ አክኖሎጅመንት እያለ ግኝቱን ለመምህሩ ያቀርባል ማለት ነው። ሶ our answer is choice C. Question number 71. Which of the following is true concerning the evidence of evolution? Evidence ሊሆን የሚችለው ለዝግመተ ለውጥ የትኛው ነው? ይሄ 12ኛ ክፍል ያው ተምራችሁታል። ኢቮሉሽን ውስጥ ኦርጋኒዝም which live in the same area በአንድ ቦታ በአንድ አካባቢ የሚኖሩ በአንድ ቦታ የተለያዩ ኦርጋኒዝሞች ይኖራሉ። ይመሳሰላሉ ማለት አይቻልም። ቢም ተመሳሳይ ነው። ሲም ምንድነው? ሲ ደግሞ species that are closely related share the most similar DNA ዝርያቸው ተቀራራቢ የሆኑ ለምሳሌ ጎሪላ የዝንጀሮ አይነት ከሰው ጋር ተቀራራቢነት ያለው ጄኔቲክ ሜካፕ አለው። ዝምድናቸው በጣም የተቀራረበ ስለሆነ ይሄ እንደ ኤቪደንስ ሳይንቲስቶች ይጠቀማሉ። እንዲህ ማይሆንበት ምክንያት በጣም ትንሹ የተቀራረቡ ኦርጋኒዝሞች ባህሪያቸው ተመሳሳይ ሊሆን አይችልም ማለት። ስለዚህ መልሳችን በትክክል የሚሆነው ቾይስ ሲ። ኩዌስችን ነምበር 72. In fox population, foxes with thicker fur survived better in cold climate compared to those with thinner fur. However, fox with thinner fur survived better when the climate was very hot. ይላል የቀበሮ ዝርያ በተለይም ቲክ ፋር ወይም ወፍራም ጸጉር ያላት ቀበሮ መቋቋም የምትችለው በኮልድ ክላይሜት በጣም ሳሳ ያለ ጸጉር ካላት ቀበሮ ሲነጻጸር ወፈር ያለ ጸጉር ያላት ቀበሮ የመቋቋም እድሏ ከፍተኛ ነው፣ የተሻለ ነው ማለት ነው። ነገር ግን ፎክስ ዊዝ ቲነር ፋር ነገር ግን በጣም ሳሳ ያለ ጸጉር ያላት ቀበሮ ሞቃት የሆነውን የአየር ንብረት የበለጠ የመቋቋም እድል አላት። ከየትኛዋ? ወፈር ያለ ጸጉር ካላት ማለት ነው። ስለዚህ ከዚህ ሐሳብ በመረዳት ወፍራም ጸጉር ያላት ቀበሮ ቀዝቃዛውን አየር የመቋቋም እድል አላት። ሳሳ ያለ ጸጉር ያላት ቀበሮ ደግሞ በጣም ሞቃት የሆነውን የአየር ንብረት ያን የመቋቋም ኃይል አላት። ስለዚህ ይሄ የሚያመለክተው የትኛው ናቹራል ሴሌክሽን ነው? What type of natural selection is described in this scenario? Choice A, stabilizing selection. B, directional selection. C, disruptive selection. D,
ዳይቨርሲፋይንግ ሴሌክሽን የተለያየ አየር ንብረት የመቋቋም ሂደት እንዳላቸው ነው ያየነውና የትኛውን ናቹራል ሴሌክሽን አይነት ነው የሚወክለው? የስ ከዚህ ውስጥ ዳይሬክሽናል ሴሌክሽን ይህን ሊወክል ይችላል ማለት ነው። ምክንያቱም ወደ አንድ አቅጣጫ ነው። ለምሳሌ ቲክ ፋር አንድ አቅጣጫ ነው ያላት የትኛው ቀዝቃዛውን የአየር ንብረት የመቋቋም እድል ነው ያላት። ነገር ግን በጣም ሳሳ ያለ ጸጉር ያላት ሞቃቱን ነው። ሁለት ኤክስትሪም የሆኑ ባህሪያት ናቸው ያሉት። አንዱ ወደ ሌላው ሲሄድ ዳይሬክሽናል ሴሌክሽን ሊፈጥር ስለሚችል ይሄ የሚመደበው በዳይሬክሽናል ሴሌክሽን ሊመደብ የሚችል ኤግዛምፕል ነው። ሶ አወር አንሰር ኢዝ choice B. Question number 73. In human evolution, brain size increased over the course of evolution. Which alternative contains hominids arranged in an increasing order of brain size? ስለዚህ በሰው ዝግመተ ለውጥ ውስጥ የአንጎል መጠን በኢቮሉሽን ሂደት በየጊዜው እየጨመረ ነው የሚሄደው ነው ያሉትና ለሳይንቲስቶቹ አገላለጽ ከመጀመሪያው ከጥንት ጀምሮ በጣም የተፈጠረው ከነ ሉሲ አንስቶ እነ ሆሞ ሃቢለስ አንስቶ እስካሁን እስከ ሆሞ ሳፒያን ድረስ የሰው ልጅ የአንጎል መጠን ወይም ሳይዝ በየጊዜው ምን እየሆነ ነው የሄደው ነው ያሉት፣ እየጨመረ ነው የሄደው ነው የሚሉትና ከዚህ ጋር በተያያዘ ትክክል የሆነው ምርጫ የትኛው ነው? ቾይስ ኤ ሆሞ ኢሬክተስ ዴን ሆሞ ሃቢለስ ሆሞ ኒያንደርታሊስ ሆሞ ሳፒያን ይላል። ቾይስ ቢ ሆሞ ሃቢለስ ሆሞ ኢሬክተስ ሆሞ ኒያንደርታሊስ ሆሞ ሳፒያንስ። ቾይስ ሲ ሆሞ ኢሬክተስ ሆሞ ኒያንደርታሊስ ሆሞ ሃቢለስ ሆሞ ሳፒያንስ ይላል። ቾይስ ዲ ሆሞ ኒያንደርታሊስ ሆሞ ኢሬክተስ ሆሞ ሃቢለስ ሆሞ ሳፒያንስ እያለ ነው የሚሄደውና የትኛው ነው በትክክል እድሜያቸው አንጻር እየጨመረ የሄደውን ሀሳብ የሚገልጸው ምርጫ የትኛው ነው? yes our answer is choice B. መልሳችን choice B ነው የሚሆነው እንደ ሳይንቲስቶቹ አገላለጽ ማለት ነው። ምንድነው ቀድሞ የተፈጠረው ሆሞ ሃቢለስ ነው የሚሉት። እድሜው ከሌሎቹ በጣም ረጅም እድሜ ያለው ነው። ከዚያን ሆሞ ኢሬክተስ ከሆሞ ኒያንደርታሊስ ረዘም ያለ እድሜ ያለው ነው የሚሉት ሳይንቲስቶች። ከዚያን ሆሞ ኒያንደርታሊስ ከሆሞ ሳፒያንስ አሁን ካለው ሰው ረጅም እድሜ ያለው ነው። በአሁን ሰዓት ያለው ሰው ደግሞ ምን ተብሎ ነው የሚጠራው? ሆሞ ሳፒያንስ ተብሎ ነው የሚጠራው። ስለዚህ ከሳይንቲስቶቹ አገላለጽ ተነስተን ምርጫችን ቾይስ ቢ ላይ ያለው ይሆናል ማለት ነው። Question number 74. The type of gene mutation that results in the change of a triple GAG in a normal hemoglobin to another triplet GTG in sickle cell hemoglobin is A. Insertion mutation, B. Non-disjunction, C. Substitution, D. ዲሊሽን ሙቴሽን። ጂ ሙቴሽን በሚውቴሽን ወቅት ጤነኛው የሆነው የሄሞግሎቢን ናይትሮጂን ቤዝ ይሄ ጤነኛው ሄሞግሎቢን ወደ ተቀየረ ወደ ጂቲጂ። ይሄ ጂቲጂ ደግሞ ጤነኛ ያለው ነው የሲክል ሴል ሄሞግሎቢን አይነት ነው። ስለዚህ የትኛውን የሚውቴሽን አይነት ነው የሚያመለክተው ነው የሚለው ቾይስ ኤ ኢንሰርሽን ሙቴሽን ብለናል፣ ቢ ነን ዲስጃንክሽን ብለናል፣ ሲ ሰብስቲቲዩሽን ብለናል፣ ዲ ዲሊሽን ሙቴሽን ብለናል። ባጭሩ መልሳችን ምንድነው የሚሆነው? ሰብስቲቲዩሽን ነው የሚሆነው። ምክንያቱም እዚህ ጋር የተቀየረው ቤዝ የትኛው ነው? ጂጂ ዳርዳር ያሉት እንዳለን የሆኑት ኤ በምን ተቀየረ? በቲ። ኤ ሪፕሌስድ ባይ ቲ። ኤ በቲ ስለተቀየረ የዚህ አይነቱ ሙቴሽን ምን ተብሎ ይጠራል? substitution mutation ተብሎ ይጠራል ማለት ነው። Question number 75. Which one of the following statements correctly explain the genetic drift? ከሚከተሉት ጫዎች ውስጥ በትክክል genetic drift የሚገልጸው የትኛው ነው? Choice A. It is the change in allele frequency due to the non-random mating of individuals in a population. B. It is the change in allele frequency due to relocation of species into other area. C. It is a change in allele frequency due to chance-based sampling error. D. It is a change in allele frequency due to independent assortment of chromosomes ይላል። ስለዚህ ጄኔቲክ ድሪፍት ስንል አንድ ናሙና በሚሰራበት ወቅት
ከሚፈጠር ኢረር የአሌል ለውጥ ወይም የጂን ለውጥ አለ። ይሄ ቅድም እንዳልነውም ጄኔቲክ ድሪፍት ስለሆነ አሁን መልሳችን ምርጫ ሲ ላይ ያለው መልሳችን ነው። በምን ላይ ነው የሚከሰተው? ሳምፕሊንግ ኢረር ላይ ነው። በሆነ አጋጣሚ በሳምፕሊንግ ኢረር አማካኝነት የሚፈጠር የአሌል ፍሪኩዌንሲ ለውጥ ስለሆነ። ኩዌስችን ነምበር 76 ዋት ኢዝ ዘ ሜን ፈንክሽን ኦፍ ደርምስ ኦፍ ዘ ስኪን? የቆዳችን የተለያዩ ክፍሎች አሉ። የላይኛው የቆዳችን ክፍል ኤፒደርምስ፣ የመሃሉ ደርምስ፣ ሶስተኛው ከታች ያለው ደግሞ ሃይፖደርምስ ነው። ከነኚህ ውስጥ በትክክል ደርምስ የተባለው የመሃሉ የቆዳችን ክፍል ተግባር የሆነው የትኛው ነው? ቾይዝ ኤ ፕሪቬንሽን ኦፍ ኢንትሪ ኦፍ ፓቶጂን፣ ቢ temperature regulation in homeostasis, C synthesis of hair and nail proteins, D production of skin pigment። የትኛው ነው ተማሪዎች? የላይኛው የቆዳችን ክፍል ኤፒደርምስ ለምሳሌ ኤ የኤፒደርምስ ተግባር ነው። የተለያዩ ፓቶጂን ረቂቅ ነፍሳት ወደ ቆዳችን እንዳይገባ መከላከል ነው። ሌላው ደግሞ ጸጉርም ያለው ከላይ በኩል ኤፒደርምስ ላይ ነው። ፕሮዳክሽን ኦፍ ስኪን ፒግመንት የተለያዩ ፒግመንቶች ንጥረ ነገሮች ቆዳችን ላይ ያለው ይሄ ኤፒደርማል ላይ ነው። ነገር ግን ደርምስ መሀለኛው የቆዳችን ክፍል የተለያዩ ብለድ ቬዝልስ የደም ስሮች አሉ፣ ግላንዶች፣ እጤዎች አሉ። ይሄ ደግሞ ለሆሚዮስታሲስ እንደኛው ተግባር ስለሆነ ቢ ኢዝ ዘ ኮሬክት አንሰር። ኩዌስችን ነምበር 77 which of the following is the correct description of hormones? ስለ ሆርሞንስ በትክክል የሚገልጸው የትኛው ነው የሚለው they are chemical messengers that a regulate many physiological process, b are produced in glands that contain duct. duct ያላቸው ኤክሶክራይን ግላንዶች ናቸው። ኤክሶክራይን ግላንድ ደግሞ ሆርሞንን አያመነጭም። ሆርሞን የሚያመነጨው የትኛው ነው? ደክትለስ ግላንድ ወይም ኢንዶክራይን ግላንዶች ናቸው። ቢ አይሆንም። ሲ ታርጌት ኦንሊ ዘ ሳይት ኦፍ ሰክሬሽን ነው የሚለው ታርጌት የሚያደርገው የሚያመነጨውን አካል ግላንድ ሳይሆን ታርጌት የሚያደርገው ኦርጋን ወይም ሴል ነው። ይህም አይሆን። ዲ ትራንስሚት ሜሴጅ ፋስተር ዛን ነርቨስ ሲስተም መልእክት በፍጥነት የሚተላለፈው በነርቨስ ሲስተም ነው እንጂ በኢንዶክራይን ሲስተም ወይም ሆርሞን አማካኝነት አይደለም። ከኢንዶክራይን ሲስተም ይልቅ በነርቨስ ሲስተም መልእክት በፍጥነት ነው የሚተላለፈው። ዲም አይሆንም። መልሳችን ምርጫዬ ነው የሚሆነው። ኩዌስችን ነምበር 78 This item is based on the following diagram about structure. የአስሮቲያ ክፍል ትምህርታችን ነው። በተለይም ሴንስ ኦርጋን ስለ አይን የአይን ዲያግራም ነው። ይህንን አይተን የምንመልሰው the part of eye represented by letter Y is Y እቺ Y ናት። እቺን Y የሚወክለው የአይናችን ክፍል የትኛው ነው የተባላችሁት? ኤ አይሪስ፣ ቢ ፒውፕል፣ ሲ ኦፕቲክ ነርቭ፣ ዲ ሲላሪ መስል። የስ የትኛው ነው የሚሆነው ተማሪዎች? እቺ ዋይ የምትወክለው በአጭሩ አይሪስ ናት። እቺኛው አይሪስ ናት። ኦኬ ፒውፕል የምንለው እዚህ ጋር ያለ አካባቢ ነው። እዚች ጋር ቀዳዳዋ ናት። አይሆንም። ሲ ኦፕቲክ ነርቭ የምንለው ደግሞ ከዚህ ወደ ብሬን መልእክትን የሚወስደው ነርቭ ነው። ሲም አይሆንም። ዲ ሲላሪ መስል የሚወክለው እቺን ነው። እዚች ጋር ያለችዋን ቦታ ነው የሚወክለውና መልሳችን ቾይስ ኤ ይሆናል። ኩዌስችን 79 A man observed elementary school students spinning around and realized that none of them could properly walk upright after a sudden interruption of the spinning. Which one of the following is correct reason for this condition? ይሄ ጥያቄ ምንድን ነው የሚለው ተማሪዎች፣ አንድ ሰው በኤሌመንተሪ ስኩል ውስጥ ያሉ ተማሪዎች ዙሪያውን ከበው ሲሽከረከሩ ወይም አንድ ጫውታ አለ ሽክርክሪት የሚባለው ያንን ከበው በትምህርት ቤት ውስጥ ተማሪዎቹ ሲጫወቱ አንድ ሰው ይመለከታል። ከዚህ ሽክርክሪት በኋላ ወዲያው በፍጥነት አቁመው መቆም ሲያቅታቸው ይመለከታል ነው የሚለው። ባላንሳቸውን መጠበቅ ያቅታቸዋል። ይህንን የተመለከተው። ስለዚህ ከዚህ ጥያቄ ጋር በተያያዘ ምርጫዎች አሉ። በትክክል ይህንን ሪዝን ይህንን መቆም ለምን እንዳቃታቸውና ባላንሳቸውን መጠበቅ ለምን እንዳቃታቸው የሚገልጽ ምርጫ የትኛው ነው? ቾይስ ኤ the sensory cells were unable to detect stimulus after the spinning was quietened. B the nerve impulse was transmitted after the spinning was stopped. C the fluid in the semicircular canal kept moving after the spinning was interrupted.
D. The fluid in semicircular canal stopped immediately when the body stopped spinning. በተለይም ሰሚሰርኩላር የሚባለው ክፍል ኮኪሊያ የሚባል ክፍልም አለ። በእነኚህ ውስጥ ፈሳሽ አለ፣ ፍሉድ አለ። ከዛ ጋር በተያያዘ ሊከሰት የሚችል ነው። ይሄ አሁንም የአስሮቲያ ክፍል በሰሚሰርኩላር ካናል ውስጥ ያለው ፍሉድ ወይም ፈሳሽ ቅድም ስፓይን ወይም በሚሽከረከሩበት ሰዓት ፈሳሹ በሰሚሰርኩላር ካናል ውስጥ ሙቭ ስለሚንቀሳቀስ በአጋጣሚ ያንን ጨዋታ አቁመው በሚቆሙበት ሰዓት ባላንሳቸውን መጠበቅ ይሳናቸዋል ማለት ነው። ስለዚህ ይሄ ሊያዝ የሚችለው ከምን ጋር ነው? በሰሚሰርኩላር ካናል ውስጥ በሚገኘው ፍሉድ ወይም ፈሳሽ ጋር የተያዘ ሪዝን ወይም ሐሳብ ነው። ስለዚህ መልሳችን ምንድነው የሚሆነው? ቾይስ ሲ ይሆናል ባጭሩ ማለት ነው። በሰሚሰርኩላር ካናል ውስጥ ባለው ፍሉድ ወይም ፈሳሽ አማካኝነት የሚከሰት ነገር ስለሆነ። question number 18 ሰማንያኛው ጥያቄ ሆሞስታሲስ is a mechanism of ይላል። ስለ ሆሞስታሲስ ነው። A. adjusting the environment relative to body condition. B. protecting the body from pathogen. C. keeping external environment stable. D. keeping internal body environment constant. ይህም ስለ ሆሞስታሲስ አሁንም የአስሮቲያ ክፍል ትምህርት ነው። ሆሞስታሲስ ማለት በሰውነታችን ውስጥ ያለውን ኢንቫይሮንመንት ውስጣዊ የሆነውን ኢንቫይሮንመንት ያንን ሜንቴን አድርጎ መጠበቅ ሆሞስታሲስ ነው። ለምሳሌ ውስጣዊ የሆነ ኢንቫይሮንመንት ስንል የውሃ መጠንን ባላንስ አድርጎ ሰውነታችንን ማቆየት፣ በሰውነታችን ውስጥ ያለውን የኒውትረንት የጨው መጠንን ባላንስ አድርጎ ማቆየት፣ በሰውነታችን ውስጥ የስኳር መጠንን ባላንስ ማድረግ። ይሄ በሰውነታችን ውስጥ ኮንስታንት ካልሆነ ሌላ ችግር ነው የሚፈጠረው ማለት ነው። የስኳር መጠናችን ከፍ ዝቅ ሳይል ባላንስ መሆን አለበት። ይሄ ምን ተብሎ ይጠራል? ሆሞስታሲስ። ስለዚህ የሰውነታችን ውስጣዊ ክፍል ባላንስ አድርጎ ማቆየት ምንድነው? ሆሞስታሲስ ነው። ስለዚህ ከዚህ ከተገለጹት ምርጫዎች መልሳችን የትኛው ነው የሚሆነው ባጭሩ? our answer is choice D. question number 81 gene flow is a movement of genetic materials A. that drives a population toward perfection. B. where organisms either join or leave a population. C. without affecting the balance of gene pool of a population. D. without altering the allele frequency. migration በማይግሬሽን አማካኝነት ኢሚግሬሽን እና ኤሚግሬሽን አለ። ተማሪዎች ከአንድ ፖፑሌሽን ወደ ውጪ ከሌላ ፖፑሌሽን ወደዚህ ወደ ፖፑሌሽን መግባትና በመውጣት የጄኔቲክ ማቴሪያል ወይም ጂን ፍሰት ይሄ ምን ተብሎ ይጠራል? gene flow ተብሎ ስለሚጠራ our answer is choice B. question number 82 which one of the following options is a constituent of peripheral nervous system ይላል። peripheral nervous system እና central nervous system ያው ታውቁታላችሁ። peripheral nervous system ውስጥ የሚመደበው የትኛው ነው የሚለው እዚህ ጋር ከA እስከ D ያሉ ምርጫዎች አሉ እናያለን። choice A somatic sensory nerves, spinal cord and efferent nerves ይላል። B. spinal cord, afferent nerves, somatic sensory nerves. C. afferent nerves, efferent nerves and somatic motor nerves ይላል። D. afferent nerves, brain and automatic motors nerves ይላል። የትኛው ነው የሚሆነው? ፔሪፌራል ነርቨስ ሲስተም ተማሪዎች፣ ሴንትራል ነርቨስ ሲስተም፣ ብሬን እና ስፓይናል ኮርድ እንደሚይዝ ታውቃላችሁ። ፔሪፌራል ነርቨስ ሲስተም ስንል የነርቭ አይነቶችን የሚይዝ ሲስተም ነው። እዚህ ጋር ኤ ላይ ተመልከቱ፣ ስፓይናል ኮርድ አለ፣ ሴንትራል ነርቨስ ሲስተም ነው። ቢ ላይ ስፓይናል ኮርድ አለ፣ ሴንትራል ነርቨስ ሲስተም ነው። ዲ ላይ ብሬን አለ፣ ሴንትራል ነርቨስ ሲስተም ነው። እዚህ ጋር አፈረንት ነርቭ፣ ኢፈረንት ነርቭ፣ ሶማቲክ ሞተር ነርቭ አጠቃላይ ነርቮችን ስለሚይዝ ቅድም ፔሪፌሪያል ነርቨስ ሲስተም ብለናል። ስለዚህ መልሳችን በአጭሩ ቾይስ ሲ ይሆናል ማለት ነው። ምክንያቱም ፔሪፌሪያል ነርቨስ ሲስተም ከብሬንና ስፓይናል ኮርድ ውጪ ሌሎች ነርቮችን የሚይዝ ሲስተም ምን ተብሎ ይጠራል? ፔሪፌሪያል ነርቨስ ሲስተም ተብሎ ስለሚጠራ። question number 83 which one of the following structures of neurons is correctly paired with its function ይላል። የሚከተሉት ውስጥ የኒውሮን ስትራክቸር አለ ከተግባሩ ጋር የተዛመደው ፔርድ የሆነው የትኛው ምርጫ ነው የሚለው choice A
ምንድነው የሚለው? ሴል ቦዲ ሜንቴንስ ስትራክቸር ኤንድ ሰፕላይ ኢነርጂ። ቢ ማይለን ሺዝ ሬዲዩስስ ነርቭ ኢምፐልስ ትራንስሚሽን። ሲ ደንድራይት ፕሮቴክትስ the neuron and insulate it. choice D axon receives signal from muscle ይላል። ስለዚህ በትክክል ከኒውሮን ስትራክቸር ፓርት ጋር የተያዘው ፋንክሽን ተግባር የትኛው ነው? የስ ነው። ማይለን ሺዝ ሬዲዩስ ነርቭ ኢምፐልስ ነው የሚለው። የነርቭ ኢምፐልስ መልእክትን ያፋጥናል እንጂ አያዘገይም። ደንድራይት መልእክትን የሚቀበል እንጂ የኒውሮን ስትራክቸርን ኢንሱሌት ወይም ፕሮቴክት ለማድረግ አይደለም። ኢንሱሌት የሚያደርገው ማይለን ሺዝ ስለሆነ፣ አግዘን ደግሞ መልእክትን የሚቀበለው ከሴል ቦዲ ነው እንጂ ከመስል አይደለም። ስለዚህ ቢሲዲ መልስ አይሆንም። በትክክል መልስ የሚሆነው ምርጫ ኤ ላይ ነው። ምክንያቱም የኒውሮን ስትራክቸርን የሚጠብቅ እንደገና ኤነርጂን የሚያቀርብ ሴል ቦዲ ውስጥ ምንድነው ያለው? ማይቶኮንድሪያ አለ። ማይቶኮንድሪያ ደግሞ ምንድነው የሚያመነጨው ወይም ምንድነው የሚያዘጋጀው? ኤነርጂ ወይም ኃይል ስለሚያዘጋጅ በትክክል መልሳችን የሚሆነው ቾይስ ኤ ነው። ኩዌስችን ነምበር 84 which one of the following statements explain how nerve impulse is occurred ይላል። ከሚከተሉት ውስጥ ስለ ነርቭ ኢምፐልስ ማለት መልእክት በነርቭ ሴል ወይም ኒውሮን ውስጥ እንዴት ነው የሚተላለፈው? ይህንን የሚገልጸው ትክክለኛው ምርጫ የትኛው ነው የሚለው። ቾይስ ኤ it occurs as a result of the movement of neurotransmitter molecules into the myelin sheath. B. It occurs as a result of the movement of neurotransmitter molecules out of the cell body. C. It occurs as a result of balanced charge across the membrane of dendrite. D. It occurs as a result of charge difference across the membrane of axon. ተማሪዎች መልእክት በኒውሮን ውስጥ እንዴት እንደሚተላለፍ 12ኛ ክፍል በደንብ የተማራችሁ ይመስለኛል። ልክ እንደ መብራት ሽቦ ፖዚቲቭ እና ኔጌቲቭ ቻርጅ እንዳለው ሁሉ በሰውነታችን ውስጥ ያለው ነርቭ ወይም ኒውሮን ፖዚቲቭ ኔጌቲቭ ቻርጅ አለው ማለት። ከውጪ የተሞላው በፖዚቲቭ ነው፣ ከውስጥ የተሞላው ደግሞ በኔጌቲቭ ቻርጅ ነው። ስለዚህ በኒውሮን መልእክት መተላለፉን የሚያሳየው የቻርጆቹ መቀያየር በዛ በኒውሮን ወይም በአግዘን ላይ ፖዚቲቭ ከውጪ የነበረው ወደ ውስጥ በመግባት ከውስጥ ደግሞ ኔጌቲቭ የሆነው ቻርጅ ወደ ውጪ በመውጣት የቻርጆቹ ልውውጥ ሲከናወን the exchange of charge between axon that shows the transmission of nerve impulse መልእክት መተላለፉን ስለሚገልጽ ስለዚህ በትክክል መልሳችን ሊሆን የሚችለው የትኛው ነው? አንድ መልእክት በኒውሮን ውስጥ ተላለፈ የምንለው የቻርጆቹ መቀያየር ስለሆነ our answer is choice D. Question number 85 which one of the following statement is acceptable justification of the importance of synapse ይላል። ሲናፕስ የሚባል በሁለት ኒውሮን መካከል የሚገኝ ክፍተት ይሄ ሲናፕስ ተብሎ እንደሚጠራ ይህንን ታውቁታላችሁ። የራሱ የሆነ ጥቅም አለው። ኒውሮ ትራንስሚተር በሲናፕስ በኩል ነው የሚተላለፈው። ስለዚህ ሲናፕስ ስንል ምን ማለታችን ነው? ሲናፕስ is a facilitator of the reverse flow of neurotransmitter chemical in neurons. B. Synapse is a conductor of action potential towards the end of the dendrite. C. Synapse is a connection between the appendage of a consecutive neurons. D. Synapse is the mechanism of protecting the axon from external damage. ስለዚህ ስለ ሲናፕስ በትክክል የሚገልጸው ምርጫችን የትኛው ነው ተማሪዎች? ሲናፕስ ስንል ምንድነው? ጋፕ ወይም ክፍተት ነው። በሁለት ኒውሮን መካከል ሁለት ነርቭ ሴል ወይም ኒውሮን መካከል ያለ ክፍተት ምን ተብሎ ይጠራል? ሲናፕስ ተብሎ ይጠራል። ይሄ ሲናፕስ ደግሞ ኒውሮ ትራንስሚተር ኬሚካሎች አሉ። በዛ ክፍተት በኩል ነው ኒውሮ ትራንስሚተሮች የሚያልፉት። ስለዚህ ሲናፕስ በሁለት ኒውሮ መካከል ስለሚገኝ ቀጥታ መልሳችን ምንድነው? our answer is choice C. Synapse is the connection between the appendage of consecutive neurons. በሁለት ተከታታይ ኒውሮን መካከል ያለ ክፍተት ነው። ሁለቱ ኒውሮን የሚያገናኝ ስፔስ ማለታችን ነው። question number 86
Identify the correct mechanism of bacterial reproduction by conjugation. ባክቴሪያ ከሚራባባቸው መንገዶች ዋነኛው አሴክሹዋል ሪፕሮዳክሽን ነው። አሴክሹዋል ሪፕሮዳክሽን ደግሞ ብዙ አይነቶች አሉ። ባይናሪ ፊዥን አለ፣ በዲንግ የምንለው አለ፣ ስፖር ፎርሜሽን አለ፣ ኮንጁጌሽን አለ። እነኚህ የአሴክሹዋል ሪፕሮዳክሽን አይነቶች ናቸው። ከነኚህ ከአሴክሹዋል ሪፕሮዳክሽን በኮንጁጌሽን ባክቴሪያ ይራባልና ይህንን የሚገልጸው ሀሳብ የትኛው ነው? A. The recipient bacteria use their pill to pull the donor bacteria during plasmid transfer. B. A pair of bacteria come together and exchange their plasmids. C. Bacteria take up genetic materials of dead organisms and integrate into the DNA. D. Mitotic spindles are produced to separate bacteria DNA into equal parts ይላል። ባጭሩ ተማሪዎች ኮንጁጌሽን ታውቁታላችሁ እየገምታለሁ ከሴክሹዋል ሪፕሮዳክሽን አይነት አንዱ ነው። ኮንጁጌሽን ማለት ሁለት ረቂቅ ነፍሳት ይጠጋጉና አካላቸው ይጠጋጋና ወይ ኒኩለስ ሊሆን ይችላል ወይ ፕላዝሚድ ሊሆን ይችላል። ሁለቱ አንድ ላይ ተጠጋግተው ሁለቱ አንድ ላይ እንዲህ በመጠጋጋት ወይ ኒኩለስ ወይ ፕላዝሚድ የምንለውን ይህንን ነገር ምን ያደርጋሉ ማለት ነው? ይለዋወጣሉ ማለት ነው። የዚህን አይነት የሴክሹዋል ሪፕሮዳክሽን አይነት ምን ተብሎ ይጠራል? ኮንጁጌሽን ተብሎ ስለሚጠራ መልሳችን ምንድነው የሚሆነው? ቾይስ ቢ ይሆናል። ኩዌስችን ነምበር 87 which one of the following features is not the characteristic feature of fungi? ከሚከተሉት ውስጥ የባክቴሪያ ባህሪ ያልሆነው የትኛው ነው? A. They reproduce asexually through spore formation. B. They exhibit apical growth of networked hyphae. C. They are either heterotrophic, parasitic or saprophytic. D. They have haploid nuclei and multicellated hyphae. A, B, D ይሄ ፈንገስን በትክክል የሚገልጽ ባህሪ ነው። ሲ ደግሞ የፈንገስን ባህሪ የማይገልጽ ነው። ምክንያቱም ፈንገስ ሄትሮትሮፕስ ነው እንጂ አውቶትሮፕስ አይደለም። ኦኬ ፈንገስ የራሱን ምግብ የማያዘጋጅ ነው። አውቶትሮፕስ ስንል ደግሞ የራሱን ምግብ የሚያዘጋጅ ኦርጋኒዝም ነው። በዚህ አማካኝነት መልሳችን ምንድነው የሆነው ማለት ነው? የፈንገስን ተግባር የማይገልጸው ቾይስ ሲ ይሆናል። Question number 88 What is the argument behind the need of appropriate host cell for viruses to replicate themselves ይላል። ቫይረስ ያው ስለ ቫይረስ ታውቃላችሁ። ቫይረስ ከሆስት ሴል ጋር የራሱ የሆነ ግንኙነት አለው። ቫይረስ ያለ ሆስት ሴል መኖር መራባት አይችልም። ከዚህ ጋር በተያያዘ ስለ ቫይረስ በትክክል የሚገልጸው ሀሳብ እዚህ ጋር አስተናለ ቾይስ ኤ because viruses have cell surface antigen specific to a given cell type. B. Because viruses lack a double strand DNA to replicate themselves. C. Because viruses lack metabolic capacity to produce energy outside cell. D. Because viruses are obligate saprophytes that can only replicate inside a cell. በትክክል እዚህ ጋር መልስ ሊሆን የሚችለው ምንድን ነው ተማሪዎች? ቫይረስ ያለ ሆስት ሴል መኖር መራባት አይችልም። ቾይስ ሲ ላይ ምንድን ነው የሚለው? ላክ ሜታቦሊክ ካፓሲቲ ቱ ፕሮዲውስ ኢነርጂ አውትሳይድ ኦፍ ዘ ሴል። ከሆስት ሴል ውጪ ከሴል ውጪ የራሱን የሆነ ኤነርጂ ማምረት ስለማይችል የሜታቦሊክ ካፓሲቲ ስለሌለው መቋቋም መኖር አይችልም ያለ ሆስት ሴል። ስለዚህ መልሳችን የሚሆነው ኤ ቢ ዲ መልስ አይሆንም። መልሳችን ቾይስ ሲ ላይ ያለ ይሆናል። ከቫይረስ ጋር የሚገናኘው ሆስት ሴል በዚያ መልኩ ነው። ነምበር 89 which one of the following diseases and their mode of transmission is correctly matched? ከሚከተሉት በሽታዎች አሉ። ይሄ በሽታ ደግሞ ሞድ ኦፍ ትራንስሚሽን መተላለፊያው መንገድ በትክክል የተቀመጠው የትኛው ነው? ኤ ካንዲዲያሲስ ከድሮፕሌት ኢንፌክሽን ጋር ነው። ኮመን ኮልድ ዳይሬክት ኮንታክት ይላል። ሲ ቺክን ፖክስ ፌካል ኦራል ሩት ይላል። ዲ ሳልሞኔሌሲስ ከኮንታሚኔትድ ፉድ ጋር ይላል። በትክክል በሽታው ከሞድ ኦፍ ትራንስሚሽን ከመተላለፊያው ጋር በትክክል መልስ የሆነው ባጭሩ የትኛው ነው? ሳልሞኔላ የምንለው የተበከለ ምግብ ስንመገብ ሊተላለፍ የሚችል ነው። ስለዚህ ሳልሞኔሊሲስ የተባለው በሽታ ከተበከለ
ምግብ ጋር የተዛመደ ነው ሌሎቹ ኤ ቢ ሲ በሽታዎቹ ከሞድ ኦፍ ትራንስሚሽን በትክክል የተዛመዱ አይደሉም ማለት ነው ፀሐይ ነው ላልተማረ ሰው ግን ቀኑ ጨለማ